ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ሚያዝያ 24 2018 በኢትዮጵያ ዘመን አቆጣጠር ማርች 2 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የዕለተ ቅዳሜ የጋት ውሎ 3 አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ዘወትር እንደምታደርጉት እንደማሳስባችሁ ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ሰው የመጀመሪያው መረጃዬ በዛሬው ዕለት ህወሓት ነባሩን ምክር ቤት ጠርቶ ስብሰባ በማድረግ ስራ መጀመር ነበረበት። ጀስት ዲፎልት ስራ መጀመር ነው የነበረበት። አንዳንድ ወዳጆቼ ፕሬዚዳንት መምረጥ ላይ ስምምነት ባለመደረሱ በሚል መረጃ ሲያጋሩ ያየሁት አለ። ጠይቄያለሁ። ይሄንን ፕሬዚዳንቱ በተመለከተ ዲፎልት ነው። ደብረጽዮን ፕሬዚዳንት ይሆናል። ዘንድ ደብረጽዮን ፕሬዚዳንት ከሆነ በኋላ ምክር ቤቱ የተፈለገው ግን በዛሬው ዕለት ተሰብስቦ ለመህተ ኮሚቴ ለሚባለው ፕሬዚዳንቱ ወይም ደብረጽዮን ለሚመራው በተለመደው ወደ 12 አባላት ይኖሩታል ተብሎ ለሚታሰበው የስትራቴጂክ የትግራይ ኮማንድ ፖስት አመራር ወይም ስትራቴጂክ ሊደርሺፕ ለሚባለው ራሱ ለደብረጽዮን ለፕሬዚዳንቱ፣ ለአብርሃም ተከስተ ለዶክተር ለፈትለወርቅ፣ ለጀነራል ምግበይ ኃይለ፣ ለጀነራል ዮሐንስ ወልደ ጊዮርጊስ፣ ለጀነራል ኃይለ ሥላሴ ግርማይ፣ ለሜጀር ጀነራል ብርሃነ ነጋሽ፣ ለአማኑኤል አሰፋ፣ ፍስሐ ኪዳኑ እና ብርሃነ ነጋሽ ወዲ መድህን እነዚህ ላሉበት የስትራቴጂክ ሊደርሺፑ እውቅና እንዲሰጥና ዲፎልት ጦርነት እንዲያውጅ ነው የተፈለገው። አይ የለም ፕሬዚዳንት ከዚህ በፊትም እኔ 2 ሴናሪዮ ነግሬያችሁ ነበር ታስታውሱ ከነበረ። ለምሳሌ ዶክተር ደብረጽዮን የዚህ ስትራቴጂክ ሊደርሺፑ ውክልና የሚሰጠው መሪ ያደረጉትና አማኑኤል አሰፋ ደግሞ ፕሬዚደንት ይሆናል። ይሄ ፕሬዚደንት የሚሆነው ልክ ነገር ባለበት ማለት ሁሉ ነገር ሲትረስ ፓሪበስ የሚባለው በኢኮኖሚክስ ሁሉም ነገር ባለበት ይቀጥላል ብለን ብናስብ ኑሮ ለምሳሌ ወልቃይት ጠገዴ ሰቲት ሁመራን እናስመልሳለን፣ ሌሎችም ጥያቄዎች አለን የሚሉት በዝርዝር እነዛን በነገራችን ላይ ወልቃይት ጠገዴ ሰቲት ሁመራን ማስመለስ ብቻ አይደለም፣ እዛ ያሉትን የተሳተፉትን ሰዎች በህግ እናስጠይቃለን። ወልቃይት ጠገዴ ሰቲት ሁመራን ብትመልስለት ያቆማሉ። ሀዊት ኩድቢ ያ የስብሃት ነጋ ዳይናስቲ ወይንም ወራሾች ዳግም ወደ ማዕከላዊ መንግስት መምጣት ነው። ያ ፕሪቴክስት ነው። ይህንን አድርገው ምክር ቤቱን ሰብስበው ጦርነት ለማወጅ ነበረ እቅድ የነበረው። ከዛ በኋላ ይህ ከተሰበሰበ በኋላ በቀጥታ ጦርነት የማወጅ ፕሮግራማቸውን ይዘው እንትን ካሉ በኋላ በጣም ከሚጠበቀው በላይ ዓለም አቀፍ ውግዘት እየደረሰባቸው ነው። ይሄ የአውሮፓ ህብረት ከትናንት በስቲያ በ22 የፕሪቶሪያ ስምምነትን በኃይል በጉልበት ለማፍረስ የሚደረገው አካሄድ ፍጹም ተቀባይነት የለውም የሚል መግለጫ አውጥቷል። ተከታትላችሁታል፣ እኛም አድርሰነዋል። ዲፎልቱን ስላልተናገሩ እንጂ አውሮፓ ህብረት ቲፒኤልኤፍንና የፌዴራል መንግስትን ሲያደራድር ነው የቆየው። የተስማሙባቸው ጉዳዮች አሉ። በህግ አግባብ መፈታት አለባቸው የሚባል የፓርቲው እውቅና ዳግም ከመመለስ ጋርም የተያያዙ የአሜሪካ መንግስት በግላጭ ስም ዝርዝር ጠቅሶ ወታደራዊና የፖለቲካ አመራሮች ላይ ማዕቀብ እንጥላለን፣ በቀጠናው ጥቅም አለን፣ ፍላጎት አለን፣ ወደ ግጭት ውስጥ አትግቡ ብሎ አስጠንቅቋቸዋል። ሌላ የአውሮፓ ህብረት ያው ብሪታንያ ስለወጣች ወይ እንግሊዝ ከአውሮፓ ህብረት ስለወጣች በሙሉ የአውሮፓ አባል ሀገራት በአውሮፓ ህብረት ይወከላሉ። አንድ መግለጫ አውጥቷል። እንግሊዝ ደግሞ በተመሳሳይ የፕሪቶሪያ የሰላም ስምምነትን ለመጣስ የሚደረገው ጥረት ፍጹም ተቀባይነት የለውም የሚል መግለጫ አውጥቷል። አይ ቲንክ መግለጫውን ተከታትላችሁታል ብዬ አምናለሁኝ። ዘ ዩናይትድ ኪንግደም ኢዝ ፎሎዊንግ ዲቨሎፕመንትስ ኢን ትግራይ ክሎዝሊ በትግራይ ውስጥ ያለውን ሁኔታ በቅርበት እየተከታተለው ነው መንግስት። we call for de-escalation and urgent return to dialogue on the implementation of the permanent cessation of hostilities agreement ኮቻ ወይም የፕሪቶሪያ ስምምነት የተጣሰ ችግር ካለ ኑ ወደ ጠረጴዛ ተመለሱ፣ በፍጹም ይሄንን ወደሚጥስ ተግባር አትግቡ የሚል ነው። we discourage actions that are not
in the spirit of framework of the culture ከፕሪቶሪያ የሰላም ስምምነት በተቃራኒ ጊዜያዊ አስተዳደርን በማፍረስ በጉልበት መንግስትን በመስረት ወይንም ቶታል የፕሪቶሪያ ስምምነትን መጣስ ይችን የትግራይ ኢንትሪም አድሚኒስትሬሽን ወይም የሌፍትናንት ጀነራል ታደሰ ወረደን አስተዳደር ማስወገድ ብቻ አይደለም። ይሄ የወርሃዊ ደሞዝ የምናምን የፌዴራል ድጎማ ምናምን ወዘተረፈ የሚባለው የጊዜያዊ አስተዳደር ፍሪዝ ካረከው ድጋፍ ውስጥ ቢሆን ዓለም አቀፍ ድጋፎች ሳይቀር የሰስተይነብል ዴቨሎፕመንት ጎል ኤስዲጂ የሚባለው ሁሉ ለመደገፍ የሚወጡ ገንዘቦች አሉ እና እረፉ የሚል በግላጭ ስልክ የደወሉ አሉ። ትናንትም ዛሬ ባለ መረጃ የኤምባሲ ተወካዮች የአውሮፓ ህብረት ተወካዮች ወደ መቀሌ አቅንተዋል። We discourage actions that are not in the spirit of framework of the culture. Renewed conflict would be devastating for Tigray. ዳግም ግጭት ጦርነት ለትግራይም ለኢትዮጵያም እንዲሁም ለቀጠናው ጥፋት ያመጣል በሚል የገለጹት ነው። እኔ ከተሳትኩ ወደፊት ደግሞ ይቅርታ ጠይቃቸዋለሁኝ እንጂ በግጭቱ ሻዕቢያ ህወሓትን አግዞ ይዋጋል የሚል እምነት የለም። መጀመሪያውንስ ሻዕቢያ ከኢትዮጵያ መንግስት ጋር ወደ ቅራኔ ውስጥ የገባው ህወሓት ለምን በፕሪቶሪያ ስምምነት እንዲተርፍ ተፈቀደለት ነው። ማጥፋት አለብን ጌም ኦቨር የሚለው ለምን ታጠፈ ነው። የሻዕቢያ ሪስትሬን ማድረግ ወይንም ህወሓት እንዲጠፋ መፈለግ ሻዕቢያ የቀፈቀፋቸው ፋኖች መልሰው ምናልባት እንዲያውም ደጋፊ ሊሆኑ ይችላሉ። በዚህ ረገድ በዛሬው ዕለት የምክር ቤቱን በመሰብሰብ ጦርነት ለማወጅ ሊያደርጉት የነበረው ስብሰባ ተራዝሟል። እንደ ፕሪቴክስት ምንድነው ያሏቸው? ዓለም አቀፍ ጫና የአውሮፓ ህብረትም የአሜሪካም እንዲሁም የእንግሊዝም ከዛ ባለፈ በደንብ እንድታዩት የኢትዮጵያ መንግስት የናፍጣ የነዳጅ ችግር አለበት፣ በተሽከርካሪ ሚሊተሪ የማቅረብ የመዋጋት ወዘተረፈ የሚሉት ሲነግሯቸው የነበሩት አለ። የኢትዮጵያ መንግስትም በደንብ እንድታዩት ብዬ ነው የናፍጣ ችግር መፈታቱ። ከዛ ባለፈ የህብረተሰቡ ምላሽ የኮሚኒቲ የማህበረሰብ አቀፍ ድርጅቶች የትግራይ የተለያዩ የሲቪል ተቋማት ለምሳሌ አንድ ምንድን ነው የትግራይ ዓለም አቀፍ ምሁራን ማህበር the Global Society for Tigray Scholars ይሄ ማህበር ማለት ጄኖሳይድ ተፈጸመ እንዲህ አይነት ጥፋት መጣ እያለ አርቲክሎችን ፐብሊሽ እያደረገ በተለያየ መንገድ ህወሓትን ሲያግዝ የነበረ ነው አስቀድሞ። አሁን ግን በፍጹም የፕሪቶሪያ ስምምነትን መጣስ ተገቢ አይደለም። አንድ ሁለተኛ የትግራይ ታጣቂ ኃይሎችን ወይም የጸጥታ ኃይሎችን ተጠቅሞ መንግስት ማፈራረስ ተገቢነት የለውም። which means ሰራዊቱ ወይ ታጣቂው ለፖለቲካው ግንና ሊኖረው አይገባም የሚል ጠንከር ያለ መግለጫ አውጥቷል። ህዝባዊ ተቀባይነት የለውም። ህወሓት እንዲኖረው ይሄ በዓለም አቀፍ የተሞከረ ነው ኮንሴንት ማኑፋክቸር ማድረግ። ህወሓት ለምሳሌ አባላት አሉት መቀሌ ላይ ምን ጠረጥራለሁ አባል እንዳለው። እነዛ አባላት መቀሌ ዩኒቨርሲቲ ተወያይተው የመቀሌ ዩኒቨርሲቲ ምሁራን የፈረሰው መንግስት እንዲመለስ ወይ የተራዘመው መንግስት እንዲመለስ ወሰኑ ሲል እነዚያው አባላት ተሰበሰባሉ። ከዛ በክፍለ ከተማ ወይ ቀዳማዊ ወያኔ ወይ አዳሃቂ ወዘተረፈ ሲባል ራሱ እነዚያው አባላት ተሰበሰባሉ። እንደ መቀሌ ደግሞ 1000 በላይ ቁጥራቸው ያሉት ተሰበሰቡ ሲባል አሁንም ራሳቸው ይሰበሰባሉ። በሁሉም ስብሰባ ግን የመቀሌ ከተማ ከንቲባ ደግሞ ይገኛል። ሌላውም እንደዛ ወረዳዎች ክፍለ ወረዳዎችና ከተሞች አስቀድሞ ለምሳሌ ተሰበሰቡ ተባለ። ሁሉም ወረዳና ከተማ አስተዳደሮች ወሰኑ ተባለ። እንደገና ትናንት በ23 ሁሉም አቅጣጫ ወርዶ ያተደረገበት ሁኔታ ነው ያለው። ድጋፍ ግን ፍጹም ድጋፍ የላቸውም። ለዚህ ማሳያው ለምሳሌ የምዕራብ ማዕከላዊ ትግራይ የሚባለው አክሱም ላይ በ3 ሳምንት ውስጥ 15,000 ታጣቂዎችን በመመልመል ገሚሱን ወደ ኤርትራ ልኮ የማሰልጠን ሌላውን ደግሞ እዚህ አጉላ የሚባል ቦታ ለማሰልጠን ነበር እቅድ የነበራቸው። የተመዘገበ ግን 72 ብቻ 72
15,000 ለመመዝገብ ፈልገው ከዛ ውጭ ያለው እጅግ ከፍተኛ የሆነ ባገኘው ሁሉ በአቅሙ በፈቀደለት በአውሮፕላን በመኪና በእግር ወደ ክልሎች ወደ አዲስ አበባ ኢቭን ወደ ስደት ሁሉ እየሄደ ነው ያለው የትግራይ ወጣት ዳግም ጦርነት ይከሰታል በሚል ስጋት። ነጋዴው በተመሳሳይ ሸቀጥ እየደበቀ ነው ያለው፣ ሆርድ እያደረገ ነው ያለው። በዚህ ረገድ በቀጣይ የአፍሪካ ህብረትም ኢጋድን መግለጫ ያወጣሉ ተብሎ ነው የሚጠበቀው። ግን ይሄ የፈጠረው ስጋት ወደ ጦርነት በቀጥታ ብንገባ ይደርስብናል የሚሉት ጫና፣ ከዛ ውጭም ደግሞ ዓለም አቀፉ ማህበረሰብ እነሱ የፈለጉት ያደራድረናል፣ ወደ ድርድር አስገድዶ ያመጣናል፣ ፌዴራል መንግስቱ ላይ ጫና ያደርጋል፣ ዘንድ ከዛ ህወሓት ፍቃድ ይገኛል፣ እንደገና ሬኒውድ አድርገን ወልቃይት ጠገዴ ሰቲት ሁመራ እናስመልሳለን የሚል ነበር። ደጋግሜ ነግራቸዋል። ሻዕቢያ በምንም ታምር ህወሓት ወልቃይት ጠገዴ ሰቲት ሁመራ እንዲገባ አይፈልግም። አሁን ላለው ለስትራቴጂክ ዴብዝ ነው የሚፈልገው። ትግራይ ውስጥ ውጊያው ትግራይ ውስጥ እንዲሆን ማራቅ፣ የትግራይን ወጣት የትግራይን አቅም ተጠቅሞ ከኢትዮጵያ መንግስት ጋር ውጊያው ትግራይ ውስጥ እንዲሆን ነው የተፈለገው። ይህንን የኢትዮጵያ መንግስት ይፈቅዳል ያደርገዋል ብዬ አላምንም እኔ ፐርሰናል። ምክንያቱም ላኪው በግላጭ እየታወቀ ተላላኪው ላይ ፎከስ ማድረግ የለብን። ምክንያቱም ላኪው እስካለ ድረስ ኢዴትስ እስካሉ ድረስ ደግሞ ተላላኪ እየቀፈቀፈ ይመጣል። ለህዝቡ ልማት፣ ለህዝቡ ብልጽግና፣ ስለ መንገድ፣ ስለ ኃይል ማመንጫ፣ ስለ ልማት፣ ስለ ኢኮኖሚያዊ እድገት ብልጽግና የሚጨነቅ አይደለም የሻዕቢያ መንግስት። ለመጣ ለሄደውን ለመለላክ ያለው ፍላጎት ነው። በዚህ በቀጠናውም በቀጠናዊ ጉዳዮች ላይ የሚልከው እስከመጣ ድረስ ለመለላክ ዝግጁ የሆነ ነው። ከሱዳን ጋር ተያይዞ እንግዲህ ሱዳን ከፍተኛ የሆነ ጫና እየደረሰበት ነው ያለው። ወደ ሰላም እንዲመጡ ሁለቱም ኃይሎች ተኩስ አቁም እንዲያውጁ ለጊዜው ሂውማኒታሪያን ትሩስ የሚባለውን ቀጥሎ ወደ ድርድር እንዲመጡ ከሁለቱም ግን ከሱዳን ፈጥኖ ድራሽ ኃይሎችም አርኤስኤፍም ከሱዳን ወታደራዊ የሱዳን የሉዓላዊ ምክር ቤት ከአልቡርሃንም ውጭ የሆነ የጋራ የሲቪል አስተዳደር በተቻለ መጠን ግን ከሁለቱ ኃይሎች ድጋፍ የሚያገኙ ነው። ሁለቱም ትጥቅ እንዲፈቱና የጋራ መንግስት እንዲቆም ጥረት እየተደረገ ነው። ይህንን እነ ማሳር ብሎስ ወጥረው ይዘዋል። ኢትዮጵያ የዚህ አካል ነች። ከዛ ይህንን ለማድረግ የሱዳን እንደዚህ አየር ኃይል ጥቃት ፈጸመ፣ ለአርኤስኤፍ እንዲማሰልጠኛ ሰጠችው። የፈለገው ብታደርገው ስትራቴጂክ ቲንኪንግ እስካለህ ድረስ በሄደ በመጣው በደራሹ የምትመዘዝ አይደለም ወይም የምትሳብ አይደለም የሚሆነው። ኤኒዌይስ ህወሓት ቆም ብሎ ማሰብ አለበት። ማለት አጨራረሴን አሟሟቴን አሳምረውም አንድ ነገር ነው። በነገራችን ኦብቪየስሊ ቀጠናዊ ሀገራዊ ራሱ የትግራይ ህዝብን ፍላጎት የኮንሴንት ማኑፋክቸር ለማድረግ ከፕሮፓጋንዳ ሩጫው ባሻገር ሁሉን ነገር ቢታሰብ ጥሩ የሆነ ኤግዚት ስትራቴጂ ሊኖራቸው ይገባ ነበር። ፋኖ የሚሉትም ያን ያህል ከነሱ ጋር አግዞ የመዋጋት አቅሙም የለውም፣ የተከፋፈለም ነው። ለምሳሌ እስካሁን መሪ መረጡ የተባሉ ሁለቱ ብቻ ናቸው። ቅቡልነት አግኝተዋል፣ የሌላ ጉዳይ ነው። የሸዋ ፋኖ አጠቃላይ የሸዋ ጠቅላይ ግዛት አሳምነው እዝ የሚባል መሪ መርጠናል ብለዋል። ቅቡልነት አለው የለውም እንተው ብለን በሚል ነው። በተመሳሳይ ጎንደር የራሳቸውን ሰው ዮሐንስን መርጠዋል። ዮሐንስ ንጉሱ በዛ ምክንያት ዮሐንስ ንጉሱ አይሆንም ነው ዮሐንስ ንጉሱ ትክክለኛ ነው የሚል ክፍፍል አለ። እንደውም ወደ አውራጃዎች ወደ አካባቢ እርስ በርስም የጦር መሳሪያ እየተማዘዙ ነው። እናየዋለን እሱን በራሱ ጊዜ አስችለን። ሁለቱ ግን ጎጃምና ወሎ ግን እስካሁን አልመረጡ። ከዛም ባለፈ ጎጃም ውስጥ በቅርቡ የምታዩት ይኖራል። ገሚሱ የመንግስትን የሰላም ጥሪ ተቀብሎ ለመግባት ድርድር ላይ ነው ያሉ። ይህን በደንብ አስምሩ። ድርድር ላይ ስራ ብለው እየተደራደሩ ነው። ገሚሱ ደግሞ እርስ በርስ ለመጠፋፋት ለመተቋቋስ ዝግጁ ናቸው። በተመሳሳይ ወሎ ላይ አመራር መምረጥ ስላልቻሉ ህወሓት አመራር ሊመርጥ ለባለፉት 3 ቀናት ሞሮርለስ አላማጣ ላይ
የደቡብ ወይም ይሄ ዞባ ደቡብ የሚባለው የደቡብ ትግራይ ዞን ወጪ ሸፍኖ ስብሰባ ነው የነበሩት። መዓዛ ሆቴል አላማጣን የምታውቁት ከሆነ መዓዛና ኢትዮጵያ የሚባሉ ሆቴሎች ላይ በወሳኝነት ስብሰባ ሲደረግ የነበረው መዓዛ ሆቴል ነው። ለባለፉት 3 ተከታታይ ቀናት እስከ ትናንት ድረስ ስብሰባ አደረጉ። መስማማት አልቻሉም። ማን ይሁን በሚለው እና አይ በቃ ምሬ ወዳጆ ይመለስና መሪ ይሁን የሚላለ ምሬውንም የማይቀበል አለ። ሄኖክ አዲስ የሚባል ልጅ አለ። እሱ ከመቀሌ መጥቶ አብሮ ስብሰባውን ጆይን አድርጓቸው ነበር። በዛም ሊስማሙ አልቻለም። ምናልባት ግን በስብሰባው ላይ ሁሉም ጦርነት ከተጀመረ አመራር ከሌ ይሁን የሚለው ይቀርና በጋራ አብረን ወደ ውጊያ ለመግባት ይጠቅመናል በሚል እየቀረበ አለ። እጅግ ከፍተኛ የሆነ ፋኖ ደግሞ የተመታበት ሁኔታ ነው ያለው። አላማጣ ከሞቱት ባሻገር አላማጣ ሆስፒታል በየጤና ጣቢያዎቹ በሙሉ የፋኖ ቁስለኛ ነው ያለው። አርሚ 24 የሚባለውም ኦልሞስት የህዋትም ሙሉ ለሙሉ ከጥቅም ውጭ የሆነበት ሁኔታ ነው ያለው። ይህንን ቆቦን እንቆጣጠራለን በሚል ማለት ነው። በተመሳሳይ የጎጃም ፋኖ ያለበት ሁኔታ ያለው የጎንደር ፋኖ፣ የሸዋ ፋኖ ሞሮለስ ከህዋት ጋራ አጀነስት የሆነ ፍላጎት አለው። ብዙም እየተዳከመ እያለቀ ነው ያለው። የሸዋ ፋኖም ከዚህ በፊት ሰልፍ አቁመን ሰይፍ አንስተናል ሊሉ የነበሩት ደግሞ አሁን እንደገና ሰልፍ ጥሩልን፣ በአውሮፓም በአሜሪካም ሰልፍ አድርጉልን እያሉ ነው። አሁንም እነዚህ ሰዎች የረሱት ነገር ዓለም አቀፍ ሁኔታውን አላወቁት። አሁን የሚያዳምጥ የለም። አሁን የዚህ የሰብአዊ መብት የምናምን የዲሞክራሲ ጉዳዮች እነዚህ ቅንጦት ሆነዋል። በተለይ ደግሞ ወጥተህ ምንድነው ሰልፍ ሲባል ምርጫ እንዳይካሄድልኝ ብለን መፈክር ይዘ ከምዕራባዊ ከአሜሪካ ከአውሮፓ ሴት በተቃራኒ ምርጫ እንዳይደረግ መፈክራቸው ወጥተው እርምጃ ይወሰድባቸዋል። አይሆፕ እሱን ማየት ነው የሚያስፈልገው። ይህን ካልኳችሁ በዚሁ አጋጣሚ እኔ በኢትዮጵያ የሚጀመር ወይ ትግራይ የምትጀምረው እነ ደብረ ጽዮን የሚጀምሩት ጦርነት በተፈጥሮ አውዳሚ ነው። ይሄ ምንም ጥርጥር የለው፣ ጎጂ ነው። ነገር ግን ቀጠናዊ ይሆናል የሚለው ነገር ላይ እኔ ፍጹም ቀጠናዊ ይሆናል ብዬ አላምንም። ኤርትራ አይዋጋም። ኤርትራ እንዳይዋጋ በግላጭ ህዋትን ከዚህ ለምሳሌ አሁን ባለበት ዲተር አድርጎ ዘግቶ በሚዋጋ ጊዜ እየተከላከሉ የሻዕቢያን ወሳኝ የማድረግ አቅሞች የሚመታ ከሆነ እኛ ቀጠናዊ ልናደርገው እንችላለን እንጂ ሻዕቢያ ኢንቮልቭ ሊያደርግ አይችልም። ሱዳን ባለበት ነው ያለው እና ከዚህ በፊት አቶ ስዬ አብርሃም ጦርነቱ ከተጀመረ ፍላጎት ያላቸው አሉ በቀጠናው ጣልቃ ይገባሉ ወዘተረፈ የተባለው ፍጹም እንደዚህ ይሆናል የሚል ግምት የለኝ። ምክንያቱም በየቤቱ ለራሱ የተቸገረበት ሁኔታ ነው ያለው። ኦፍኮርስ ህዋት ተሰብስቦ ዲፋክቶ ስቴት ሊያውጅ አይችልም ወይ? ይህስ ዲፋክቶ ስቴት ማወጅ ወዘተረፈ ከተባለ የፈለገውን ማወጅ ይችላል። ቅቡልነት የለውም። በዓለም አቀፍ የፕሪቶሪያ ስምምነት መሰረት የተበተነ ምክር ቤት ሰብስበ መጥተህ የምታደርገው ነገር እንዲሁ ለወደፊት ለታሪክም ለህግም ብትል ተቀባይነት የሌለው ነው። የመዋጋት አቅማቸው ምን ይመስላል ከተባለ በእርግጠኝነት አሁን የትግራይ መከላከያ ኃይል ብለው የሚጠሩት በኮቴሽን ትግራይ ዲፌንስ ፎርስ እንደ ከዚህ በፊቱ ደብረ ጽዮንን ለማዳን ፈትለወርቅን ለማዳን ወይንም አማኑኤል አሰፋ የሆነ ቦታ ተደብቆ ያ ይሆናል የሚል እምነት የለኝ። ለምን? የተከፋፈለ የፖለቲካ ኃይል ነው ያለው በዛ ውስጥ። ግጭት ቢነሳ እርስ በርስ ወደ መተላለቅ ነው የሚሄዱት የሚል እምነት አለኝ። ጦርነት እንዲነሳ አልፈልግም። ጦርነት ከተነሳ ግን ከኔ ካልኩት ውጭ የመሆን እድሉ ኦልሞስት ኒር ቱ ዜሮ ነው። ዘን እሱም ብያቸው ወደ መካከለኛው ምስራቅ ስንሄድ እንግዲህ በትናንትናው ዕለት ኢራን የመደራደሪያ ነጥቦች አንዳንዶቹ ኦፍኮርስ 14 ነጥቦች ብለው የሚያስቀምጡት አለ።
እሱን ነጥቦችን አስቀምጣል። በፓኪስታን በኩል ድርድር እንደምትፈልግ ገልጻለች። አሜሪካኖች ድርድሩን አልተቀበሉትም። እንዳልተቀበሉትም የሚያሳየው እጅግ ከፍተኛ የሆነ የጦር መሳሪያ ወደ እስራኤል እየተጓጓዘ ነው ያለው። ትናንትም ዛሬም ከፍተኛ የሆኑ በረራዎች እንዳሉ ነው እዚህ የበረራ ተቆጣጣሪዎች እሱን የሚጽፉት የሚያቀርቡ። ከዛ ባለፈ አሁንም ስቲል ኢራን የኒውክሌርን ጉዳይ በሆርሙዝ ላይ እንደራደር፣ የኒውክሌር ጉዳይ ግን ይቆይ የሌላ ጊዜ እንደራደርበት የሚል ፍላጎት ነው ያላቸው። የተሰሚነት ያላቸው እነ ግራሃም ሊንዴ የመሰሉ ሴናተሮችም ዶናልድ ትራምፕ የጀመረው ሊጨርስ ይገባል የሚል ተደጋጋሚ ጥሪ እያቀረቡ ነው። እሱስ ምን ያህል ነው የሚሆን የሚለውን ማየት ያስፈልጋል። እኔ ወደ ግጭት ይገባሉ፣ ተመልሶ ወደ ጦርነት ይገባሉ ብያቸዋለሁ። ለምሳሌ ለምን የዶናልድ ትራምፕ እንደ ስትራቴጂ የምታዩት ፕሬዠር ወይም ድብደባ ይኖራል፣ ዘን ቀጥሎ ፖዝ ያደርጋል፣ ቀጥሎ ደግሞ ፖዝ አድርጎ ደግሞ የድርድር ጉዳይን ያያል፣ መልሶ ደግሞ ወደ ፕሬዠር ውስጥ ያስገባል። ኦፍኮርስ ኢራን ውስጥም እንዲህ በፕሮፓጋንዳ በግራ በቀኝ ሆኖ እንደሚዋካው አይደለም። ኢራን ውስጥም እጅግ በጣም ከፍተኛ የሆኑ ችግሮች እየተፈጠሩ ነው። ብሎኬዱ እየጎዳ ነው ያለው። ብሎኬድ በነገራችን ላይ ነዳጅ ብቻ እንዳይሸጡ መከልከል ብቻ አይደለም። ከኢራን ወደቦች የሚነሱ መርከቦችን እንዲሁም መዳረሻቸው ወደ ኢራን ወደቦች የሆኑ መርከቦች ናቸው የተከለከሉት። ያ ማለት እንግዲህ በሸቀጥም በምግብም በአብዛኛው ጥራጥሬ፣ ስንዴ፣ ሩዙን ከሩሲያ ነው ሲያገኙ የነበሩት። እነዚህ በሙሉ የተከለከሉበት ሁኔታ ነው ያለው። አንዳንዶች በነገራችን ላይ የኢነርጂ አቅማቸውም ኢቨን ከአንድ ወር በላይ አይዘልም የሚል ጉዳይ አለ። ስለዚህ ምናልባት ቀነ ገደቡን ማስቀመጥ ከባድ ሊሆን ይችላል። የሴንትራል ኮማንድ የሚባለው የሴንትራል ኮማንድ የማዕከላዊ እዝ ኃላፊዎች ናቸው ይሄን ሊያውቁት የሚችሉት። ግን እንደ ካሚንግ ዴይስ በመጪዎቹ ቀናት እንደገና ድብደባ ይኖርና ከዛ መልሶ ጋብ ይላል። በዚህ መሃል ብሎኬዱ እንደተጠበቀ ስለሚሆን የሚፈጥረው ወደ ድርድር ለማምጣት የሚፈጥረው ከፍ ያለ ጫና ይኖራል ብዬ አምናለሁ። በዚህ ረገድ ኢራኖችም የኒውክሌር ጉዳይ የስትራቴጂክ ጉዳይ ነው፣ የምንደበደብ ከሆነ መልሰን እንደበድባለን የሚል እያወጡ ነው ያሉት። በነገራችን ላይ ከማጠቃለሌ በፊት ናቅፋ ፕረስ ሞሮለስ የማውዝ ፒስ ኦፍ ሻዕቢያ ነው። ተወልደ እምብብ ወይንም የትግራይ ሰራዊት የወታደራዊ ስለላ ኃላፊ የነበረው ኮሎኔል ተወልደ ተስፋ ስላሴ ወይንም ተወልደ እምብብ ከመቀሌ ሊወጣ ነው። የመቀሌ ብቻ አይደለም የሚሉት ከዲፋክቶ ከካርታ ርዕሰ ከተማ ዲፋክቶ ስቴት ኦፍ ትግራይ ከትግራይ ከሀገረ ትግራይ ዋና ከተማ መቀሌ ሊወጣ ነው በሚል ያቀረቡት እንደዚህ አይነት ጉዳዮች አሉ። በተመረጠ እነሱን ጨምሮ ሻዕቢያ ድሉን ካገኘ ከዚህ በፊት ጎርተውኛል ያላቸውን ሰዎች ላይም ጥቃት የሚፈጽምበት ሁኔታ ነው የሚኖረው። ይህንን እንግዲህ ማየት ነው። ምንድን ነው ከዚህ በፊት ሻዕቢያ ይከታተለኛል ምን ይላል መሰላችሁ? በመሆን አብዚ ቀረባ ጊዜ ድማ ነህይወተ ይሰግ እያ ለህይወት ይሰጋለው ሻዕቢያ ይከታተሉኒ አለው። ሻዕቢያ እየተከታተለኝ ነው እንዳበለ ኣብ መቀሌ ብዘንዝኾ ዘሎ ናይ ሓሶት ሓበሬታ ብዘነዝኾ በሚነዘው ብለን ወስደው እንችላለን። ናይ ሓሶት ሓበሬታ ሐሰተኛ ወሬ ካብታ ርዕሰ ከተማ ዲፋክቶ ስቴት ኦፍ ትግራይ ዝኮነት መቀለ ንምህዳም ይዳሎ ከም ዘሎ ምንጭታት ናቅፋ ፕረስ ካብ መቀለ ሓቢሮም ይላል እና እድሉን ካገኙ ከዚህ በፊት ጎርተውናል፣ በቀጣይም ሊጎዱ ይችላሉ የሚሉትን ደግሞ ሊያስወግድ ይችላል፣ እንኳን አብሮ ሊዋጋ ማለት ነው። በራሱም የአውሮፓ ህብረትም ያስጠነቀቀበት ከዚህ በፊት ወደ እናንተ አድርሻለሁ። አኔታ ዌበር ያስጠነቀቀችበት ሁሉም ወደ ግጭት መግባት አሁን ተገቢ አይደለም፣ ወደ ድርድር ግቡ፣
በሰላማዊ መንገድ ጥያቄያቸው ይፈታል በሚል የተቀመጣል። ህወሓት ከተነኮሰ ወደ ጦርነት ውስጥ ከገባ አደጋግሜ ብያቸዋለሁ። በወልቃይት ጠገዴ ሰቲት ሁመራ በኩል ጦርነት እንዲከፈት ሻዕቢያ ፍጹም አይፈቅድላቸውም። እነሱ ደግሞ ወልቃይት ጠገዴ ሰቲት ሁመራ ይሄን ያህል ተፈናቃይ ያለ እሱን መልሰን ማስፈር አለብን ብለው ነው ሊዋጉ የሚችሉት እንጂ ወደ አላማጣ ሶሪ ወደ ቆቦ ወደ ወልዲያ ወይ አፋር ክልል ምን ብለህ ነው ውጊያ የምታረግ? ያንን ውጊያ ካላደረጉ ደግሞ ወይንም የተወሰደ ግዛታችን አስመለስ ነው ብለው ካላሰቡ ይህንን የማያስቀምጡ ከሆነ ጦርነት ካላወጁ ደግሞ በጀነራል ታደሰ ቦታ የሆነ ሰንበዲ መቀመጡ ለዚያው ምንም አይነት ከፌዴራል የሚገኝ ድጋፍን ሁሉም የፌዴራል ድጋፍ ባንኮች ኤቭሪቲንግ ሙሉ ድጋፍ ነው ያለው። ያ እንዲቆም ማድረግ ነው። ወደ ጦርነት ደግሞ ሻዕቢያ በዚህ ወደ ደሴ ወደ ወልዲያ ምናምን መዋጋት ትችላለህ ሊል ይችላል። ከዛም ባለፈ ግልጽ መሆን ያለበት ከህወሓት ጋራ ውጊያ ይኖራል የሚል እምነት የለኝም። ተጨማሪ መረጃዎችን ማስረጃዎችን በጋት ዕለታዊ እንደ ሁኔታው በተለመደው የምሽት ፕሮግራማችን ወደ እናንተ ለማድረስ እንሞክራለን። ኢትዮጵያ ክብር ለዘላለም ትኖር። ቴንኪው